እባካችሁ ክርስቲያኖች በደም ሼር ኮፕሊንክ ሪፖስት አድርጉ። ሴጣን በእስልምና ተመልከቱ። በእስልምና ሴጣን ምን አይነት ቦታ እንዳላችሁ አሳያችኋለሁ። ሴጣን በእብን መጃ 1330 ላይ በሙስሊሞች ጆሮ ላይ ይሸናል ይላል። ሰሂህ አልቡኻሪ 3295 ላይ በሙስሊሞች አፍንጫ ገብቶ ጭንቅላታቸው ላይ ያድራል። ሰሂህ አልቡኻሪ 7171 ላይ ሴጣን በሙስሊሞች ደም ስር ላይ ይሯረጣል። እንዲሁ ደግሞ ሰሂህ ሙስሊም ቡክስ 39 ሐዲስ ነምበር 6757 ላይ አሁንም ሴጣን በሙሐመድምና በሙስሊሞች ላይ እንደነበሩ ይናገራል። ስለዚህ ይሄ የሴጣን አስተምሮ እውን የፈጣሪ አስተምሮ ሊሆን ይችላልን? ጥያቄ ጠይቃችኋለሁ። በእስልምናም ደግሞ ለሴጣን አልጋ ይዘጋጃል። ሰሂህ ሙስሊም 2084 ላይ ለሴጣን አልጋ አዘጋጁ ብሎ ያስተምሯል ሙሐመድ። ለዛ ነው እስልምና የገሃነም መንገድ ነው፣ እስልምና የሲኦል መንገድ ነው ብሎ የሚነግሩ። እስልምና ሴጣን የለብኝም የሚል ሙስሊም አንድም የለም። ኡስታዚኑ ሼክ ማንኛውም ሙስሊም ሴጣን አለበት፣ ጭራሽ ለሴጣን አልጋ ያዘጋጃሉ። ይሄ ነው እንግዲህ የፈጣሪ መንገድ ብሎ የሚያስተምሩት። ይሄ ነው እንግዲህ በቃ የዓለማት ፈጣሪ በሆነችው መንገድ፣ ቀጥተኛ መንገድ፣ የጀነት መንገድ ብሎ የሚያወሩት ይሄ ነው። ስለዚህ እኛ የምንከተለው የሴጣን መንገድ ወይስ ደግሞ የፈጣሪ መንገድ ነው? የፈጣሪን መንገድ ከሆነ ሴጣን በአፍንጫ ገብቶ ጭንቅላት ላይ ሲያድር ፈጣሪ የት ነበር? ሴጣን ጆሮ ላይ ሲሸና ያላ ስራው ያላ መለኮታዊ ጥበቃ ምኑ ላይ ነው? ሴጣን በደም ስር ላይ ሲሯሯጥ ያላ መለኮታዊ ጥበቃ ምን ነበር? ሴጣን በኔ ላይ ያለ እንግዲህ ደግሞ እኔም የፈጣሪ አስተማሪ ወይም የፈጣሪ መንገድ ሊከተል አይችልም። ስለዚህ እስልምና የሴጣን መንገድ ነው። እስልምና የጨለማ ምንጭ ነው። እስልምና የአጋንንታዊ አስተምሮ ምንጭ ነው። ሙሉ ማስረጃዎችን አሁን አሳያችኋለሁ። በደም ሼር ኮፕሊንክ ሪፖስት እንታደርጉ በጌታ በኢየሱስ እለምናችኋለሁ። ተባረኩ። ተመልከቱ። ሴጣን በሙስሊሞች አፍንጫ በላይኛው ክፍልቶች ጭንቅላት ላይ እንደሚያድር አቡራ እንዳስተላለፈው ነቢዩ ሰለላሁ ዐለይሂ ወሰለም እንዲያሉ ከእንቅልፍ ነቅታችሁ ውዱ ትጥባት ስታደርጉ ወደ አፍንጫችሁ 3 ጊዜ ውሃ እያስገባችሁ አስወጡት። ምክንያቱም ሌሊቱን ሙሉ ሴጣን አፍንጫችሁ ውስጥ በላይኛው ክፍል ያድራልና። ሰሂህ አልቡኻሪ 395 ላይ የሙስሊሞች ጆሮ የሸይጣን ሽንት ቤት ነው። አብዱላህ እንደተረከው እንዲያሉ የአላህ መልእክተኛ አንድ እስከ ጠዋት ረፈት ድረስ ስለሚተኛ ሰው አወሱላቸው። ነቢዩም እንዲያሉ ይህ ነው የሆነው ሼጣን ጆሮአቸው ላይ ሸንቶበት ነው አለ። እንዲሁም ሴጣን በጣም የሚገርም ነገር እዚህ ጋር ለሼጣን አልጋ አዘጋጅ ብሎ ይናገራል። ማኑ ያለው? ሼጣን አንድ መኝታ ሴጣን ነው ይላል። ጃብር አብደላ እንደዘገቡ የአላህ መልእክተኛ እንደዚህ ያሉ፣ ማንኛውም ጊዜ አንድ ለባሉ፣ አንድ ለሚስት፣ አንድ ለእንግዳ፣ አንድ ለሼጣን መኝታ መኖር አለበት። ማስረጃ ሰሂህ ሙስሊም 2084 ማለት ነው። እንግዲህ በዚህ ቁርአን አላህ ወይም ሙሐመድ ብቻ ሳይሆን በራሱ ሴጣን እንኳን ይናገራል። ይናገራል። ማስረጃ ሰሂህ ሱራ 93 አንቀጽ ከ1 እስከ 3 ላይ ታገኙታላችሁ። አሁንም ደግሞ ሱራ 22 አንቀጽ 53 ላይ ሴጣንም ይጥለዋል ቃልን ማለት ቁርአን ውስጥ። ከዛ ሴጣን የሚጥለውን ደግሞ አላህ ያስወግዳል። ቁርአን ውስጥ ሴጣንም ጭምር የሚጥል ይሄ መጽሐፍ ስለሆነ ይሄ መጽሐፍ የአጋንንት ወይም የሰይጣን ወይም የእብሊስ የጅኒ መንገድ ነው እንጂ የፈጣሪ አይደለም። አመሰግናችኋለሁ፣ ወዳችኋለሁ።